ለለይ ማለት ነው ውዶቼ። ፐርሰናል የሆነ ፕራይቬት አይጠየቅም እኮ ፐርሰናል የሆነ ነገር እኮ አይጠየቅም። ቤት ገዛሽ ወይ ዕቃ ገዛሽ ወይ አገባሽ ወይ ወለድሽ ወይ ቤተሰቦችሽ ደህና ናቸው አይጠየቅም እኮ ሶሻል ሚዲያ ላይ። ቤታዬ ዛሬ ምሳ በላሽ ጠይቂኝ እሺ ውዴ። በልተሻል ጠጥተሻል አልደከመሽ? ስሙ ጋይስ ቆይ እጫትና እኮ አያቴ ስልፍ ለፊት ደቅ ብላለች። እሴት አበበ ነጠሏን እንኳን አዘቅዝቀው እኮ ነው የሚለብሱት። እናንተ ለምንድን ነው የአማራ እንትኖች ግን እንደዚህ ነጠላ እንደዚህ የሚለብሱት? እንግዲህ እንደዚህ አድርገው ልጅ እንትና ፎሎ ታደርገኛለህ፣ ሚዩት አደርጋለሁ፣ ኮሜንትንም አላነብ ብዛው ተቀመጠ። ቤታን አያችኋት ጋይስ? አረ ነው አሁን አላረኩኝም ገና ነው ቃይ ገና መቻ ወጣሁት ገና ነኝ። በእውነት አያቴ እንደዚህ ዘቅዝቃ ነው ነጠላዋን የለበሰችው። ኩስትር ያለች ቁፍጥን ያለች ሻሽ አስተሳሰሯ ራሱ ጌታ ሆይ ድረስ ስንት ውጤት አምጥቼ ነው ግን እንዲህ በደረቴ እንደዚህ ታቀፍኩትኝ። ሀዘን ነው ማለት ነው። ይዛ ጊዜ ሰበርኩት። ሀዘን ነው ማለት ነው። ይዛ ጊዜ አያቴን ኮንቴንት እንደምወዳት ማርያምን እኔ አያቴ ናት ያሳደገችኝ ጋይስ። ወንድ አያቴ በስንት ዓመት የመሰላችሁ የሞተው? ጋሽ ደለለኝ ደግሞ ያሳቁኝ። የአማራ ስም ደለለኝ የሚባል የለም። እስኪ የአያታችሁን ስም እንቁጠር። ያው የአያቴ ስም ቤተል ዮናስ አበበ፣ ቤተል ዮናስ ደለለኝ አበበ አፍተ ጊዮርጊስ ናቸው አያቴ ማለት ነውና በስም እንኳን ሄዱ የእናንተውን ስም ብንሰማ ራሱ ደለለኝ ምን ማለት እንደሆነ ታውቃላችሁ? አታለለኝ ማለት ነው። በሉ ደግሞ ሄዳችሁ እንዳታሰሩብኝ አታለለኝ ማለት ነው። ነው አልገዛውም ማሬ አታለለኝ ማለት ነው ውዶቼ። ፐርሰናል የሆነ ፕራይቬት አይጠየቅም እኮ ፐርሰናል የሆነ ነገር እኮ አይጠየቅም። ቤት ገዛሽ ወይ ዕቃ ገዛሽ ወይ አገባሽ ወይ ወለድሽ ወይ ቤተሰቦችሽ ደህና ናቸው አይጠየቅም እኮ ሶሻል ሚዲያ ላይ። ቤታዬ ዛሬ ምሳ በላሽ ጠይቂኝ እሺ ውዴ። በልተሻል ጠጥተሻል አልደከመሽም ወይ? ውጪ እንትና ሰደበችሽ እንትና አማችሽ እንትና ስላንቺ ስታወራ ነበር ቤታዬ። ጌም ተጫወቺ፣ ጌመሮችን ጥሪ። እንደዚህ አይነት ወሬ ነው እኮ የሚወራው ውዶቼ እንጂ አይጠየቅም እኮ። ቤት ገዛሽ ምን አገባክ? እኔ ነኝ የምገባበት። ለምን ጉድጓድ አልገባም? ይሄ ራስ ነገር ነው አይጠየቅም ውዶቼ። ይሄ ራስ ነገር ነው አይጠየቅም። ባላገባሽ አይባልም። አግብቼ ቀኑ ሙሉ ስዳረቅ ሲቀጠቅጠኝ ወይ ስቀጣቀጥ ሙሉ ከባሌ ጋር እኔ ቤታ ነኝ። ምግብ ምሰራው ለሱ እኔ ቤታ ነኝ። እማበስለው ማንፈቀፍቀው ለባሌ እኔ ቤታ ነኝ። ወለድሽ አይባልም ወለድሽ አይባልም ጋይስ፣ ወለድሽ አይባልም ጋይስ። እንዴ ቤዛይም ነው አፊን ፍንፍን አረግሹ። ወለድሽ አይባልም ጋይስ። ደገምሽ አይባልም። ድገም እስኪ ተፋቱ። ዳበሻ እኮ እንደዚህ ነው። ቆይ ይሄንን ተናገር ሄዱታኔ መንደው አለብላ ቤት ይሄንንማ በድምጽ ያላውራው ካበሻ ጋር እንጣላለሁ። የኛ ሀበሾች ጎረቤት አማማቾች እንዴት እንደሚሉ ላሳያችሁ። የኢትዮጵያ እንደማዘርዛ እዛ የኢትዮጵያ ያሉት አታገባም እንዴ ልጇ ቆማ ቀረች። ስማ ኧረ ብታይ ስሚ ይርገዴ እኮ ልጇ ቆማ ቀረች። የኔዋ እኮ ታናሿ ገባች ከስሯ ታናሿ ገባች። ምንድነው ግን ወንድም አይበረክትላቸው ግን ምንድነው? ወይ ቢዚ አልባልታ ላይ ቆይ ነው ፍቅር አረ ፍቅሬ ቆይ ተረጋጊ አልባልታ ላይ ነኝ። ከዛ እንዴ ነው የምትይው? ቆይ አንዴ ኳላ ልድገመው። ቆይ ቤዛ አታዘናግኝ አልባልታ ላይ ነኝ። እሺ አይገርምሽም? የይርገዴ ልጅ አትገርምሽም? በስመ አብ ወመንፈስ ቅዱስ የተረገም ቆይ ማርያም እንዴ ላውራ አውቃ እኮ ነው ይወቃል ባልታ እንዳላወራ አረገችኝ። አንዴ ቆይ አንዴ በማርያም ብዬ በማርያም በመቤቴ አትግሬ ሪከርደሮች እየተናደዱብሽ ነው። አየሽ አይደል? ከዛው ተጣንቺ ልጅ እንግዲህ እንገራችሁ በማርያም አታቋርጪኝ። ቤዛ አንዴ ቆይ ያቺ ደመድ ከባካተ ያቺ የይርገዴ ልጅ አየሻት? አትወልድም ነው መጀመሪያ አትወልድም ማለት ነው። ምን ነው ግን ወንዶች አይቀርቧትም። በሰላም ነው ወንዶች አይቀርቧትም። የኔ ታናሿ እኮ አገባች እኮ። ቤዛ ስታፕ ፕሊዝ
በቃሽ። በማርያም ቤዛ በማርያም እኔ ሳቄ ይመጣል። ረፊ ቆይ ረፊ በማርያም ረፊ ይኸው ጋይስ እመቤቴ ቤዛ ልርገጡልኝ ወሬ እንዳታዳምጠ ብሎክ አለች። ቆይ አንዴ እሺ ቆይ ቤዛ በማርያም ታይ ከዛ ወሬ ጠፋብኝ ተበታተነብኝ። ቤዛ ስታ በማርያም ታይ በእመቤቴ ላውራ ቆይ ከዛ ላውራበት እንዳታደርጊ ቆይ አንዴ ከዛ ወንድ አይቀርባትም። እኔ ግን ምን ሆና ነው ግን ምን ሆና ነው እንደ ወንድ የማይቀርባት? አታገባም። ታናሿ እኮ የኔ ልጅ አገባች ይላችኋል። ታናሿ ከዛ ወንዶች ጠንክሬ አወራለሁ። ወንዶች ቤዛ በማርያም ጋይስ አስቆምልኝ ክርስቶስን ያላወራም። በቃ ወጣው ከላይ እንዴ ቤዛ ቤዛ ረፊ የቤዛ ልጅ ያዝልኝ። ምን እናርጋት? ሚዩት ሚዩትን ብታርጓት እንደው መስጠት ይችላል። ረፊ ቤዛ በማርያም ላውራ በማርያም እንዴ ላውራ በእግዚአብሔር እቺ እንዴ እኔ ራሱ ወሬ ሱስ አለብኝ እኮ እንዴ እቺን ራስ በማርያም በመቤቴ ተይስታ በመቤቴ ብዬሽ እንዳታረጊኝ። መቤቴ የምትፈሪ ከሆነ በመቤቴ እጅሽን ይዤዋለሁ። በመቤቴ ብዬ ከሳምሽኝ መቤቴን አትወጃትም ማለት ነው እንዴ ረፊ ስታፕ ቤዛ እሺ ወሬን አበታተሽኝ። ባጭሩ ሀበሻ ስታገቡ እንዴት እንደሚላችሁ ነው አሮጊቶቹም ነግራል። አይኔን ጨፍኝ ላውራ እንዴ ከዛ ማሮቼ ምን ነው ወንድ አይፈልጋትም እንዴ? የኔ እኮ ታናሿ ልጅ እኮ አገባች። ኧረ ማርያምን ፍሬ ኧረ ተይ ግን ማርያም በማርያም ልጅሽ ተይ ግን ቤዛ ተይ በቃ ማምላክን ወጣቻው ጋይስ እሺ ወደዛ ወሬ ቆረፈደብኝ። በቃ አላወራ ቤዛ ስትወጣ ጠብቀን አላወራም ማርያምን አላወራም እንዴ ወሬ ቆረፈደብኝ። እኔ አሁን ስንት መውለድ ገና እኮ ነው አሁን ወንድ ላይ ነው ያለሁት። ከወንድ ደግሞ አልፎ አልወለደችም ወይ ይመጣል። ካልወለደች አልፎ መጋባት ይመጣል፣ መፋታት ይመጣል። እሱ ላይ ሳንደርስ እዚሁ ላይ አቋጨችኝ። እግዚአብሔር ይስጣችሁ። በቃ አላወራም። እሷን በስም ይሻላል አላወራም። በቃ ተውኩትኝ። አሮዲያ በቃሽ። እሺ በቃሽ። አላወራም። በቃ አፌን እኮ እፍና ረክሽኝ እኮ በክርስቶስ አሳብደኝ። ሞናር ሲላ እንዲስመኝ እግዚአብሔርን አቆመዋለሁ ወሬው አንቺ ቤዛ በቃ ተውኩት እኮ እረ በኢየሱስ ተውኩትኝ እኮ ጋይስ ተውኩትኝ። ምን እናወራው? ስንት መቀኛ አይደል እንደ ያለብን እዩ። አተኛም አንተኛ ከ11 ሰዓት ሆኗል። አተኛም እንደ ነገ ክላስ የለም ምንድን ነው? ስሙኝ ወሬውን እኮ ተውኩት በቃ። የወሬ አስል ያሰኝሽ ቤዛ ወሬ እንደዚህ አፍሽ ላይ እንደዚህ አውሩልኝ ብለሽ ቅሪ። እንደ አፍሽ ላይ መራቅ ሞልቶ ማለት ነው። አውሩልኝ አውሩ ብለሽ እንደው ያስቀርሽ። የወሬ አለ ያሰኝሽ። ደውለሽ ቤታዬ ወሬ አውሪልኝ የሚያስብልሽ እንዴ ምን አለ ማውራ እኔ ረጅም ማውራ አጣጣር አድርጌ ባጭሩ ቶሎ ላውራ ላይ አይኔን ጨፍኝሽ። አይኔ ደግሞ በጨፍን ፍተሩ ይነሳል። ኧረ እንዴት እንሁን? ኧረ ወገን እንዴት እንሁን? አይኔን ገልጬ ካወራ ቤዛ እየሳመች ሐሳቤን ተቋጫለች። ጨፍኜ ባወራ ፍልተሩ ሄደ ነው። ከፊቴ ደግሞ ፍልተሩ ቤት ደግሞ አቶ ጋቢሳ ቁጭ ብሏል እዚህ ቲክቶክ ላይ። አይኔን ጨፍዬ ፍልተሩ ሄዷል ጋቢሳ። ትናንትና ጉቺን አያችኋታል? ላጥ ብሎ ይሄዳል። እንደ አይኔ እያየ እንኳን ሊሄድ ቢል እሮጣለሁ። አይኔን ጨፍኜ ግን ፍልተር ቤት እንዴት ነው ማስቆመው? የማይሆን ነገር እኮ ነው። ቤዛ ላውራበት። ከዛ አሬ ወሬ አለ። ከዛ ስሙኝማ እናወራለን። የአበሻ መጨረሻ ነው። ያው አበሻ ስለኔን አትጠይቁኝ፣ ስለ ትዳር አትጠይቁኝ፣ ስለ አዳር አትጠይቁኝ፣ ስለምንም ነገር አትጠይቁኝ። ስለምንም ነገር መጣችሁ ቤት ገዛሽ አገባሽ የሚባል ነገር እንዳትጠይቁኝ። ለምን ብላችሁ ጠይቁኛ። አሁን ይሄንን ብቻ ነው የምትጠይቁኝ። ለምን ብላችሁ ጠይቁኝ። ልክ የኢትዮጵያ ያሉ እናቶች ሲያወሩ ካጋጠማችሁ የእርገዴ ልጅ ምን ነው አታገባም እንዴ? አታገባም? ምን ነው ለምን አላገባችም? የኔ ልጅ እኮ ታናሹ አገባች እኮ ምን ወንድ አይጠጋት ይሆን ይሏቸዋል። ከዛ ያቺ ልጅ ምን ነው እናንተ ስታካርጋችሁ ነው እንዴ? ወንዱ ደግሞ ሲጠጋት ወንድ ደግሞ መጠጋት ሲጀምር ልክ ወንዶች ይጠጓታል አይደል? አቤት ኧረ በሽታ እንዳይዛት ይሄንን ጎረምሳ ታስገባዋለች ታስወጣዋለች። ኧረ በሽታ እንዳይዛት ወደኛ እንዳትጠጋ ይላል። መጀመሪያ እኮ እዛ ጋር ያሉት ሴትዮ መጀመሪያ እኮ ማለት ነው ወንድ አይጠጋትም በስመ አብ ተደርጎባት ነው ይሏቸዋል። ወንዶች ደግሞ ሲሄዱ ሲመጡ ከታዩ በሽታ እንዳይዛት ይሄ ጨብጥ እንዳይዛት ጨብጥ ነው ምንድነው የሚሉት? አልማዝ ባለ ጭራ ነው ብርቄ ባላሙራ የሚባለው ተሳስራ እንዳትመጣ ይሏቸዋል።
ከዛ ታገባለች አይደል? አለው ይጠናል ደግሞ ሰውየው አለው መሰለኝ። ተከታይ ትመጣለች ደግሞ አለቅላቂ ጎረቤት ማለት ነው። አለው መሰለኝ ልጆቹና ሚስቱን ግን አሜሪካን ጥሎ ነው የመጣ። እዚህ አለው አሉ አሜሪካን ልጅ አለው አሉ ሚስት አለው አሉ። ሚስቱን አስቀምጦ አቤት መረገብ እግዚአብሔር ያስቅ። አላገባችም ሲሏት የነበረችው ነው ያገባችዋል። ለሰርጋቸው ቀን ይሄዳሉ ደግሞ ተጣርተው አፋቸውን አሟሽተው ማለት ነው። ከዛ የሰርጋቸው ቀን ሲሄዱ ጋይስ አቤት ስጋው ከነቸረ አለን ገንዘብ ይላሉ። ካላችሁ በደንብ ድግስ አረጉ። ቁጥብ ነገር ምን አለ እንደዚህ በገፍ ነገር የኔ ልጅ ሰርጋ ላይ አየሽው ቻፍቻፍ ብሎ እኮ ሰርጉ እግዚአብሔር ያሳይ። ሰርጉ ያልፋል። ሆዷ ወይ ተቀፍድዶ ሊሆን ይችላል። ሆዷ ትንሽ አበጥ ብሎ ይላል። ገና ምንም ሳይ በደንብ በትዳርም በደንብ ሳይጠናኑ በደንብ ሳይገቡ ቀፈደደች፣ ያዘች። አበሻ እንዲህ ነው የሚለው። እመቤቴን ያዘችበት። ምን አለ አሁን ከተጋቡ 8 ወራቸው ነው። ምን አለ በአመታቸው ብታረግዝ። እንዳይሄድ እኮ ነው። አልነገርኩሽም አስካሉዬ? ልጅ እኮ አሜሪካን ሀገር እኮ አለው እኮ ልጅና ሚስት አለው። ቅፍድድ አድርጋ ያዘችበት። ይረገዛል፣ ልጇ ይወለዳል። እሱን አይመስልም ብዬሻለሁ እኮ የአበሻ እኮ ታሪክ እኮ ነው እኮ ሙሉ መጽሐፍ ይወጣል። ብዬሻለሁ እኮ ልጁ አፍንጫው ግን እሷን ነው የሚመስለው። ምንም አባቱን አይመስልም። እና ታዲያ ያኔ ስታስወጣ ታውቂያለሽ አይደለ? ከአንዱ ቀፍድዳ ይሆናል እናቴ በአንዴው አርግዛበት ሰርግ ተብሎ ቶሎ ለነገሩ ሰርጉም ያስታውቃል እኮ ቅልጥሙ ከነፀጉሩን የመጣው ያ ማለት እኮ ቶሎ በቃ ከአንዱ አርግዛለች ቶሎ ተብሎ እናትየዋም እኮ መሽቁቅ ናት እኮ የልጇን ገበና ደብቃ ነዋ የማይታወቅ መስሏል። ልጁ ያድጋል ማደጉ አይቀር ያድጋል። ሲያድግስ የተረገመ ልጅ ልክ እንዳባቱ ከዚህ በፊት እኮ ማለት ነው አባቱን አይመስልም ተብሏል እኮ ልክ እንዳባቱ አባቱ ምንድን ነው ሰካራም ድሮ እንዲህ እናቱን እየሰከረ ነው ከቆርጊ ጋር እየተጠረቀ የሚመጣው ልጁ ልክ እንዳባቱ። በስማም ሴት ሁሉ ምቀኛ እንደናቷ። ሰው እንዴት አንድ አይነት እናት ይወጣል? እንደናቷ ይላል። አይስማሙም፣ ይጨቃጨቃሉ። ድሮም እኮ ትዳሩ ልክ አልነበረም። እኛ እንደሚፋቱ እናውቃለን። አሁን ይፋታሉ፣ ጠብቂ ይፋቱላቸዋል ማለት ተፋቱ። ድሮስ መች አብረው ይቆያሉ? ልጁ እኮ ራሱን አይመስልም እኮ ይፋታሉ ብለህ ተፋቱ። ሌላ ታግባ ደግሞ ማለት ከሌላ ወንድ ጋር ትታይ አጠግብ። አሁን ደግሞ ይሄንን ያዘችው ደግሞ ይሄንንም ትፈታዋለች። ጠብቂ ያሳይሽ። ባጭሩ አበሻ ማለት ነው። አጨቅቁኝ። አበሻ ማለት የህይወት ታሪክ መጽሐፉ ቢገለበጥ እንደዚህ ነው የሚወጣው። ስለዛ ወለድሽ፣ አገባሽ፣ ድገሚ፣ ጨምሪ፣ ተፋቱ ነው የሚመጣው። ሌላ ምንም የለም። ፈጥነሽ ባገባሹ በሁለተኛው ቀን ብታረግዢ ጉድ እግዚኦ ይባላል። እንዴት አረገዘች? ይሄማ የሆነ ነገር ተደባብቀው ነው። ከሰርጓ በፊት ነው ያረገዘችው። አውቃ ነው። አትወልድም እኮ ወንዱ ነው የማይወልደው። አይመስለኝም። ወንዱማ ቤተሰቦች ወላድ ናቸው እኮ ይባላል። እግዚአብሔር ያሳያችሁ። ወንዱ ባይወልዱ ደግሞ 2 ዓመት ቢቆዩ ማለት ነው ሳይወልዱ ማለት ነው። ወንዱ ይመስለኛል ማይወልደው ወንዱ ይመስለኛል። ወንዱማ ዘረ ብዙ ነው። አታይም እንዴ? እናትየው 6 ወልዳለች። የእናትየው ልጅ 4 ወልዷል ይባል። ሴቷ ናት የማትወልደው። እሷ ናት መሰለኝ የማትወልድ። ደግሞ ይውለዱ ደግሞ ከ2 ዓመት በኋላ ሲወልዱ አቤት እግዚአብሔር ምን ይሳነዋል? በስንት መከራ የተወለደ ልጅ በስንት ይሄማ የስለት ልጅ ይበሉት ይባላል። ልጁ ስሙን አይኔ ይሉታል። ከዛ በኋላ አይኔ እናቱ እኮ አላወጣችለትም። እናትየው እኮ በረከት ብላ አውጥታለታለች። ጎረቤት ግን አይኔ ብለው ነው የሚጠሩት። ማን እንዳዘዛቸው አላውቅም። አይደግሙም ይላል። ይሄ ራሱ በስንት መከራ አይደል እንዴት ተወለደው? በስንት አይደል እንዴት ታቦት ተኬዶ ተቆርቦ አይደል እንዴት ተወለደው? ሁለተኛ ይድገሙት ያለሽ አቤት ይላል። በስንት መከራ ሁለተኛ ብትደግም ማለት ነው። በሕክምና እኔ እናት ሕክምና ይሄ አዲስ የመጣው ቴክኖሎጂ አለ አይደለ? የአሁኑ ልጆች በሕክምና አድርገው ምናምን እኮ ነው የተወለደው። ሰምተናል። እና ወራት የጠፋች ወዳ መሰለሽ በማሽኑ ነው የወለደችው። አበሻ ማለት ይሄ ነው። እኔ ጠንቅቄ ነው ባቃቸው አበሾችን ጠንቅቄ ነው። ቤዛ አሁን ላይ ብትስሚ ምንም ችግር የለብኝ። ጨርሻለሁ። ወይኔ እንደዚህ ነው በቃ። እግዚአብሔር ምስክሬ ነው። አበሻ ማለት ይሄን ነው እንዲህ የሚላቸው። አበሻ ቂጡ መዶሻ ባቸው። ምንም ብታደርጉ ከመናገር ወደ ኋላ ነው። ስለዚህ ራሳችሁን ሁኑ በቃ።
መውለድ ከፈለጋችሁ ውለዱ፣ አለመውለድ ከፈለጋችሁ አትውለዱ። ማግባት ከፈለጋችሁ አግቡ፣ ማግባት ከፈለጋችሁ አታግቡ። ቆማችሁ ቅሩ። በቃ በቃ። ኧረ ቤዛ ተይ ግን ዛሬ በቃ የመጨረሻ ነው። በቃ ወይ ኧረ በቃሽ። ቤዛ ዛሬ ተኝታ ነው እንዴ? በእንቅልፍ ልባ ታማለች ብላኛለች። ለካ ሪች ታመሻል ውዴ። አሟታል የኔ እናት አሟት ነው ከራሷ ጋር አሟት ነው የኔ እናት አሟት ነው እኮ። ኧረ በቃሽ የኔ እናት አሞሽ ነው አይደለ? ቤዛ አይገርማችሁም? ዛሬ ምን ታይቷት ነው? የሆነ ሰው ልኳን ነው ጠንቋይ ቤት ነው ሄዳ ይልሻል። የጠንቋይ ቤቱንማ ከጀመረን አንጨርስም። ልንገርሻ በአንድ ወቅት ደግሞ ማነው አንድ ሰው ቤታዬንሽ አጨፍኝ ረስቸው። በአንድ ወቅት አንድ ሰው ደሃ ከነበረ የሆነ ሳለ እግዚአብሔር ብሎ አሳለፈለትን በል ያን ጥቁር ዶሮ ይዛ ሄደች። ጥቁሩ ዶሮን ስሚ ትነበብ ትኑዬ ደግሞ የኔዋ እንዳመጪ ትነበብ ወይ እርገዴ አይሻርላ ጅሪት ያን ጥቁር ዶሮ ይዛ እየጎተተች ማታ በአይኔ በብረቱ ላይ ውሃ ልደፋስል ደፍት ያርግሽ አላየቻትም እኮ የስም ማጥፋት ዘመቻ እኮ ውሃ ልደፋስል አንቺ በአይኔ በብረቱ ውሃውን እንደዚህ ልልስል ትርንጎ ቂን እያለች ጥቁር ዶሮ እየጎተተች በበሬ ደሙ ጠብጠብያል። እኔማ ወይ ልጆች አሉ እዚህ ልጆች ሰፈር ውስጥ የሚጫወቱ ሰዎች አሉ፣ ህጻናት አሉ። ያን ደም ከነኩት ብዬ የአገር አሸዋ ሰብስቤ ስሞላው ስደፍን ያደርኩት። እግዚአብሔር ቂጧ ሲደፈን ነው ያደረችው ከባሏ ጋር። የውሸቷ ብዛት ለምን ጎረቤቷ ሀብታም በሆነ ወቅት ገንዘብ ስላገኘች እኮ ነው። ባሏ ማታ ቂጧን ሲደፍን አድሮ ማለት ነው። በአሸዋ መሬቱን ስደፍን ያደርኩት ልጆች እንዳይነኩት ብዬ የዶሮት በአይኔ እኮ ነው ያየሁት። በአይኔ አላየችም እኮ ክርስቶስን አላየችም ጋይስ፣ በአይኔ ነው ያየሁት። ይሄን ጥቁር ዶሮ ባሏስ ቢሆን በስመ ማታ እሱ አሉ እኔ አላየሁም። እሱ እንኳን አላየሁም ይልሻል። ከነ ኮቴው ነው ያየሁት። እንደሞ መልሳ ትላለች አላየሁትም ብላ እኮ ነው አበሻ ወሬ እኮ አላየሁትም ብላ ያውን አላየሁትም አላሽም ብታይ ያው ማለቴ እሷ አየች ብለሽ ወደ እኔ እንዳትጠቁሚ ብዬ ነው እንጂ ኮቴ ባይና ይቻላል። ኮቴ ባይ እዛ የሚሄድበት መንገድ አለ መሰለኝ ብታይ የሰው ጅብ ይጮሃል አሉ ማታ አይናኩም፣ ግን አይናኩም። የሰው ጅብ ሆኖ ተቀይሮ ነው። እግዚኦ ሳሪና ለቅድስት ያሳይ ይችላል። ሴትዮዋ ሀብታም ሆነች ከተባለ እኮ ነው። ሀብታም ከሆናችሁ ጠንቋይ ቤት ሄዳችኋል። እግዚአብሔር ያሳያል። ኧረ እንዴት ይበቃኛል ውዴ። ሆዴ ላውራ እንጂ ምኑን በቃኝ ትኛለሽ? ስለ አበሻ ወሬ ተወርቶ ያልቃል እንዴ? ስለኛ ተወርቶ ያልቃል እንዴ? ውዴ መጽሐፍ ይወጣዋል እኮ መጽሐፍ ይወጣ። ካሳ ከሚውት አትወጣም። ስለሰደብከኝ ነው የመወጡ። ደግሞ አበባ ትሰጣለህ። ቤታ ልደቴ ነው። ሃፒ በርዝዴይ ኔ ቆንጆ፣ እንኳን ተወለድሽ። እግዚአብሔር እድሜና ጤና ይስጥሽ፣ መልካም ልጆችን ይስጥሽ። እንኳን ተወለድሽ የኔ እናት፣ የኔ ልጅ ናት ጋይስ። የኔ ሃፒ በርዝዴይ በሏት። ስሙኝ ዓለም አቀፍ አሜተኛ እግዚአብሔር እንዲያቤት አይደለም። እኔ ካመጣችሁ የፈለጋችሁትን የሀበሻ ባህሪ ንገሩን፣ እኔ እነግራችኋለሁ። አክታቸው እንዴት እንደሚሉ ንገሩን ጋይስ፣ ንገሩን። ማርያምን ሃፒ በርዝዴይ በሏት። በማርያም የኔ ልጅ ናት። እስኪ ንገሩን፣ የሀበሻን ባህሪ ንገሩን። ክርስቶስን ከአስከፈለ ይነግራችኋለሁ። እንዴት ሰውን እንደሚያደርጉ እንዴት ሰውን እንደሚያደርጉ። ስለማታ ተማሪ ጠይቁት፣ በደንብ አውቃለሁ። ለምን እኛ ግቢ ሸሚዜን የጨረስኩት በማታ ተማሪ ነው። የማታ ተማሪ አባቴ በገዛ በሩ ቤቱን ከፍቶ መግባት አይችልም። እኔ ቤቴን ከፍቼ መግባት አልችልም። ጎረቤት ውሃ መጠየቅ አይችልም። ማታ 8 ሰዓት የማታ ተማሪዎች በር ላይ ደቀን ብለው በገዛ በራችሁ ተጣብቀው በር መክፈት ያቅታቸዋል። እኔ ከሀስከ በሚሰሯትን አውቃለሁ። የኢትዮጵያ ሕዝብ እንግዲህ እንኳን ብንድ ብዬ ወጣል። ቡና ሲጠጡ ሰአሊና ለቅድስ ቡና ባይጠራ ይሻላል። የሐሜት ማጀቢያ ቡና እኮ ቡና ተብሎ አይደለም እኮ የሐሜት ማጀቢያ ትመጣለች። አንዷ ስለ አንዷ እኮ ነው የሚያወሩት። አንቺ ልክ ያቺ ብድግስተር ማለት ነው። አይገርምሽም? ማታ እኮ አብራት ነበረች እኮ ቡና ስትጠጣ። ግን አስመሳይ ናት። ምን ጉድ ናት? ከኛ ጋር ተማታለች። እቺም እኮ ያው ናት። እቺ ተረገዟ የሚሸት ሴትዮዋን እኮ ነው ተረገዟ የሚሸት ብለው ያሟታል። አንዷ ተነስታት ሂድ፣ አንደኛዋ ይቀጥ ባሏ በስካር ድንቁር አርጓት እኮ ነው። አሁን እሱን ላለመስማት እኛ ጋር መጣ የምትጠጣው ቡና ወዳም መሰለሽ። በኢየሱስ ምን የሀበሻ ታሪክ እናቴን ይሳኝ አያልቅም። በመጽሐፍ ቢጻፍ አያልቅም። አታልክም። ምን ያው እንውጣ እግሬን እንዲቅራ ሚድናይት ሊሆን ነው። ተረገዟ የሚሸት ይልሻል። ተረገዟን ያሸቱታል። ከምን
ኢየሱስ ክርስቶስ እኔ እኮ መቤቴን እኮ ስላየው እኮ ነው ቲክቶክ ላይ። ኧረ ጉቺ እንዳም ጉቺ የሚያው አይደለች እንዴ? ጉቺም እኮ ያው ናት ከሰው ጉቺም እኮ ያው ናት እኮ አንደኛ ባልተኛ ነች። አሁን ጉቺ ምጣራት እሷም አንደኛ ባልተኛ ነች። መቼ ለሷ ሳማችን ተረገዟን ይሸትሻል 50 ሳንቲም ተረገዟን ይከት ጠዋት ላይ እኮ እሷ አመድ በትና እኮ መሬት ላይ እግሯን እኮ ተረገዟን ስታሽ የምትውላት እኮ የሰው ተረገዝ የምትሳደበው እኮ ተረገዟ ቆንጆ 50 ሳንቲም ያስገባል። የሰው ተረገዝ ትሳደባል። አሉ ባልተኛ በቃ ወይ አንዳንዴ ኑሮ ይከብዳል ከሀበሻ ጋር። እኔስ እንኳንም ነጭ ሀገር ኖርኩኝ እንኳንም ብቻዬን ተቀመጥኩ እንጂ ቤታማይ ብለኝ ምን ሆናችሁ ነው ወዶቼ? በሰላም ነው? እስማ አሁን መንፈስ ቅዱስ ምን ነው ዛሬ ተካረኳችሁ እንዴ? በሞትም የምትቀብሩኝ እናንተ ናችሁ። በመቀኝነት ስላችሁ የኛ ልጆች ምን ነው ማይ ብለኝ ምናምን ማለት ጀመራችሁ። ምን ነው ስሜታችሁ ነካውት ዛሬ ነካውቴ ሪከርድ ደረሳችሁ። ረዲያ በተለይ ደግሞ ሀበሻ በልብስ ማለት ነው። የልብሱንማ እንዳታመጡኝ በሉ ነገ ጨርሰዋለሁ። ስለ ልብሱ ነገር ነው ውሃ ቂጤ ውስጥ ፈሶ እንደምን ወይ አይደለም። ስለ ልብሱ ነገር እናወራለን። ሀበሻ ካለባበስ እንዴት እንደሚያያችሁ አቤት አቤት። እኔ እኮ አስተያየታቸው ነው ይሄ ቃፋቸው ማለት ነው ምች እንዳጠናገረው አውሊያ እዚህ ጆሮአቸው ላይ ይደርሳል። የሆነች ክፍት ነገር ምን ነው ንፋስ አይመታሽም? በምን ያህል ሙቀት ላብሽ እንደ ጅረት እየወረደ ምን ነው ንፋስ አይመታሽም? አቤት 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 አቤት። አበስ ገበርኩ ተበላሸች። ልክ እኮ እሷ ስትሄድ እኮ ተበላሸች። በይ ትሰሚኛለሽ? ልጇን ትጠራና ከዚህች ልጅ ጋር እንዳላይሽ። ልጇ እኮ ማታ እኮ ዩኒፎርሟን አውልቃ ከስር እኮ ማለት ነው በስቶኪንግ ጭፈራ ቤት የምትወጣ ልጅ እኮ ነው ያለቻት እኮ። እማሬም አጋጥሟቸው አያውቅም እንደዚህ አይነት እናቶች ልጆቻቸው እኮ ማታ እና ትራስ ደርድረው በመስኮት ዘለው የሚወጡ እኮ ልጅ ነው ያላቸው። ትሰሚኛለሽ? ከዚህ ወሮ በላ ጋር ሳዳጊ ከበደላት ጋር እንዳላይሽ እቤቴ እንዳትመጣብኝ፣ እዛው እቤቴ እንዳትመጣ። ምን ነውማ ምናምን ሲሏቸው እርቃነ ስጋዋን አይደል እንደምትወጣው ገና ካሁኑ እንደዚህ ልብሷን ገላዋን ገልጣ የምትመጣው ምን አይነት ወሮ በላናት እያሉ ይሞጫሉ። የራሳቸው ልጅ እኮ ትራስ ደርድራ በመስኮት ጥርሷን ለቅማ በስቶኪንግ ጭፈራ ቤት አረቂዋን አንቃራ በዛ በመስኮት ተመልሳ እኮ ገብታለች። ኧረ እኔ አያልቅም ያበሻ ወሬ። ኧረ እኔ ተውኝ፣ እኔ ልውጣበት። ገብርኤል እኔ ልውጣ። ራበኝ ገብርኤል ለቅሶ ቤት የለቅሶ ቤቱን ጨር። ኧረ እኔ ተውኝ በእግዚአብሔር። ኧረ እኔ ልውጣ በክርስቶስ። እሺ የለቅሶ ቤቱን ላውራ። የለቅሶ ቤቱን ደግሞ ላውራ እንዴት እንደሚሉ ኑ ለቅሶ ቤት የምትሄዱ ሰዎች እግዚአብሔር ያሳያችሁ። ያችን ሴትዮ እኮ ማለት ነው ምጣድ አጠቆርሽ ብለው እኮ ልብልብ ያደረጓት ሴት ነው። አሁን እቺ ማውራላችሁ ሴት ምጣድ አጠቆርሽ ወይ ደግሞ ሳፋ አዛክሽ ብለው ሲሰድቧት የሚሉ ሲያሽማጥጧት የሚሉ ከሰው ሲያገሏት የሚሉ ሞተች በላችሁ። ያችን ሴት ሞተች። ወይ ትንባለ ሊሆናል ስማ ትንቡዬ ለኔ አርገው ወይ ሰው አረዳታ ሳለቅስ ሞት መጥፎ ነው። እሺ ጋይስ ሰው እንደዚህ ለቅሶ መጥፎ ነው። ለኔ ባረገው ትንቡዬ አንቺ እኮ ማለት መልካም ሴት ነበርሽ። ትንቡዬ ያቺ ሴት እኮ ማለት ነው ሳፋ ወይ ጀበና ተሰበረ ብለው ወይ ዘይት የሆነ ቀንሰሽ ሰራቅሽ ብለው እኮ ሲያንቋሽሿት እኮ የኖሩ ሰው ናቸው። ልክ ሀዘን ቤት ላይ ከባለቤቶቹ በላይ እነሱ ናቸው የሚያለቅሱት። ከቀባሪው በላይ እነሱ ናቸው የሚያለቅሱት። ልቀቁኝ አብሬያት እገባለሁ ብትለቋቸው እኮ ማለት ነው ጉድጓድ አይገቡም እኮ ጭራሽ አፈር ዝቀው እነሱ ናቸው የሚጨምሯት። ልቀቁኝ በቃ ቢለቋቸው ምን አለበት? እኔ እንደዚህ የሚለስ እኔ አሁን እግዚአብሔር እንዴ አያርግባቸውና አንድ ከዘመዴ ሰው ቢሞት ማለት ነው ልቀቁኝ ጋይስ ልቀቁኝ አብሬያት እሄዳለሁ እማማ ብል ማለት ነው እስኪ ሂጂ ብላችሁ ልቀቁኝ። አልሄድም እኮ እመቤቴን አልሄድም። ከዛ ወይኔ እኔ እናት ትንቡዬ አንቺ እኮ ማለት መልካም ሴት ነው ለአንቺ አይገባም። ለሌላ ሰው ደግሞ ያደርጉታል እኮ ጋይስ። ለአንቺ አይገባም ለዛሽ ለክፉ ለትርንጎ ያርገው ትርንጎን ደግሞ ይቀብሯታል። ትርንጎ ደግሞ ስትሞት ማለት ነው ትርንጎዬ
አበሻ ማለት ይሄ ነው ጋይስ። ባጭሩ እኛ ማለት እንዲህ ነን። እኛ ማለት ባጭሩ ለቅሶ ቤት ሄደው ንፍጣቸው ከዛስ ደግሞ ያ ለቅሶ አልቆ መቼስ ኢትዮጵያ ውስጥ ሰው ሲቀባበር ማለት ኢትዮጵያ ውስጥ ሰው ሲቀባበር በእንትን ነው አይደለ ጋይስ? ምን የሚባል ነገር እቁብ እድርተኞች ምናምን ይባላሉ። አይገርምሽም? ሴትዮዋ እየየ ብለው ካለቀሷት ነው። አይገርምሽም? እዛ እድር ላይ እኮ ነው 6ቱ ሰሃን የጠፋ ካለፈ በኋላ እኮ ነው ለቅሶ ሸራው ከተነሳ ምናምን በኋላ 6ቱ ሰሃን እኮ ያቺ ትንቧለል ሴትዮዋ ስማ ትንቧለል ቤት እኮ ነው የጠፋ። አዎ የጃመል አለባቸው ድሮም እኮ የጃመል እህቷ ናት። 6ቱንም ሰሃን ተጠብ አድርጋ በአይኔ አይቻለሁ። ሰው እያለቀሰ ሰው እያስተዛዘነ ምን እናድርግ? በአይኔ አይቻል 6ቱንም ሰሃን ዝርፍ አድርጋ አጥባ ስትወስድ አይቻል በአይኔ። ለቅሶ ነው እንዴት አቋ ለምን ታዲያ አልተናገርሽም ስትባል ለቅሶ ነው ምን ላድርግ አልቀሳ ቀብራ እኮ ነው ዘመዶቿን ታማልሽ ከምን ረበ ኢየሱስ። እኔ ከሀበሻ ጋር ጋይስ ይኸው እመቤቴ ነው። እኛ ሀበሾች እንደው ብዙ አስወራችሁኝ፣ ግን ዛሬ እኔ ጸጥ ብዬ ልጥልቃ። ሀጂ መጥቷል ውዴ እንጭሻ። ታዲያ ሜሪዬ እኔ ምን ላድርገው? ሀጂ መጥቷል አፈንድጅለታ ውዴ። ሀጂ ሲመጣ እኮ ማፈንደድ እኮ አለብሽ። አፈንድጅለት የኔ እናት። እኔ ምን ላድርግ ታዲያ እንዴ? ኦኬ አንድ ሙዚቃ ስሙኝ። እኔ ምላችሁ ደብዳቤን የምታሞግሱ ሰዎች ናቸው አይደል? መጥቷል እልል ብለሽ በዛ በተሰራ ለመቅበስ ነው።